ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችሁ አለ ቤቶች ስትገው እንደሉ ማዳችሁ ላይክ እና ሼር ያደርጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ሁለት ርዕሰ ጉዳዮች ናቸው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፕሬዝዳንት የቀድሞው ፕሬዝዳንት ባራክ ኦባማ ከዝንጀሮ ምስል ጋር በማቀናበር ትዊተር ገጻቸው ላይ ለቀዋል። እጅግ በጣም መነጋገሪያ በመላ ዓለም መነጋገሪያ ሆኗል። እንግዲህ ጥቁሮች ከዝንጀሮ ነው የመጣችሁት ለማለት እንደተፈለገ ብዙ ሰዎች ተረድተዋል። ይሄ እጅግ በጣም የሚያበሽቅና የሚያናድድ ነው። ጫጫታውና በመላ ዓለም ውግዘቱ ሲቋጣፍ ትራምፕ ይህንን አንስተዋል። ይህን ርዕሰ ጉዳይ እናነሳለን። ሁለተኛው በአሜሪካና በኢራን መካከል የተደረገው በኦማን የተደረገው ድርድር ነው። ይሄ ድርድር እጅግ በጣም አስቂኝም አዝናኝም ነበር። ከፍተኛ የአሜሪካ ባለስልጣናት ኦማን ከገቡ በኋላ ከፍተኛ የኢራን ባለስልጣናት ኦማን ከገቡ በኋላ ሜሴጅ ነው ደብዳቤ ነው የተጻጻፉት። ይሄ በመላው ዓለም በጉጉት ሲጠበቅ የነበረው ድርድር ምንድነው የተደረገው? ሜሴጅ ደብዳቤ ነው የተጻጻፉት። ኢሜል አንተ እንት ታረጋለህ አላረግም፣ ለምን አታረግም፣ ለዚህ ምክንያት በዚህ ወጥተው በዚህ ወርደው የሚለው ሜሴጅ አስባችታል። ከፍተኛ የሁለት ሀገር ባለስልጣናት ለስብሰባ ለድርድር ተገናኝተው ፊት ለፊት አይን ለአይን መተያየትም አልተቻለም። ሰላም መጨባበጥም አልተቻለም። ኢራኖቹ ምን ያህል ሀያል እንደሆኑ ተመልከቱ። ምን ያህል የአሜሪካን ባለስልጣናት እዛው ክፍላችሁ ቁጭ በልና ሜሴጅ ብቻ እንጻጻፍ እና ሲወጡም ከድርድሩ በኋላ ከተጠናቀቀ በኋላ ድርድሩ ምን ይሽ ሲባል አረ ምንም ይሽ በቃ 25% ታሪፍ ጥለናል አለ አሜሪካ። ትራምፕ በቃ 25% ታሪፍ ይወቃል። ከድርድሩ በፊት ግን ዓለም እየሰማ ዓርብ ዕለት ኢራን ይሄን የሰላም ሐሳብ ማትቀበል ከሆነ በእሳት ዘነዘና እንቀጠቅጣለን፣ ጭንቅላታን ሲኦል ነው የምናረገው፣ አርማጌዶን ይመጣል ኢራን ላይ አርማጌዶን ለምን አያደርጉትም? የሚመጣውን መዘዝ ያውቁታል። ይሄ የልጆች ዕቃቃ ጨዋታ አይደለም። በእርግጥ ትራምፕ የገንዛ ህዝቡን ዝንጀሮ ብሎ ለመሳደብ ወደኋላ የማይል ደፋር ነው። የገንዛ ህዝቡን እኮ ነው። አሁን በመላ አሜሪካ የጥቁሮች ቀን እየተከበረ ነው። በመላ አሜሪካ እና የጥቁሮች ታሪክ፣ የጥቁሮች ታላቅነት፣ የጥቁሮች የወጡበት የወረዱበት የመጡበት ሂደት ሁሉ ይሄ ወር የጥቁሮች ታሪክ የሚዘከርበት ወር ነው እና የጥቁሮችን ምልክት የሆነው ባራክ ኦባማ እንግዲህ በመላ ዓለም ትልቅ ስምና ክብር ያለው ኦባማን ከነሚስቱ ዝንጀሮ ጋር አቀናብሮ አንገታቸውን ከላይ ሶክታ ልክ እንደ ዝንጀሮ አድርጎ ትዊተር ላይ ለጠፈ። የገዛ ህዝቡን 40 ሚሊዮን ጥቁሮች ነው ያሉት አሜሪካ ምድር ውስጥ በትንሹ 40 ሚሊዮን ጥቁሮችን የማንቋሸሽ አቅም ያለው ሰው ራሽያን ያከብራል፣ ኢራኖችን ያከብራል ብለህ ታስባለህ? የኛ ተንበርካኪ ደም ያላችሁ ኢትዮጵያውያን የምታሸረግዱ ለነሰ ይህን ያህል የምትናቁት ለማለት ያክል ነገሩ። እንደዚህም ቢሆን ትልሳላችሁ ግር እውነት ይከራጅ እና ማንንም ነው የሚንቁት ኢራኖቹ። ዛሬ አሜሪካኖቹን የሚያንቆራጥጡት በእውቀታቸው፣ በችሎታቸው፣ በሚሳኤሎቻቸው፣ በጡንቻቸው ነው የሚያንቀጠቅጧቸው እንጂ አክብረው አይደለም። እንደራደር፣ ሰላም ይሻላል፣ ወእግዚአብሔር ረሱ ሰላም በፍጹም ተንቀጥቅጠው ፈርተው ነው። ደግሜ እናገራል፣ ፈርተው ነው ኢራን አቅም ካለ በጠላቶች ትፈራለህ፣ ትከበራለህ። አቅም ከሌለ ደግሞ በገንዛ አገር መሪ ትንጓጥጣለህ። በገንዛ አገር መሪ 40 ሚሊዮን ጥቁሮችን ነው ይሄ ስድብ። እንግዲህ ኦባማን አንገቱን ቆርጦ ከላይ የዝንጀሮ አንገቱን ቆርጦ ከዝንጀሮ ምስል ጋር የኦባማን ምስል ማዳቀል ምን ማለት እንደሆነ ተንበርካኪ ደም ያላችሁ ሰዎች አትረዱትም። ግን በመላ ዓለም ነው ከፍተኛ ቁጣ የቀሰቀሰው። ይህን ተከትሎ እንግዲህ ትራምፕ ልጥፉን አንስተውታል ከትዊተር ላይ ልጥፉን አንስተዋል። እንደ ሰሜን ኮሪያ ስትፈረጥም፣ እንደ ፓኪስታን ጡንቻን ስታጎሉብት፣ እንደ ራሽያ አይበገሬ ስትሆን፣ እንደ ቻይና አይበገሬ ስትሆን ያንተን ክፉ ደግ ማንም ማንሳት አይችልም።
ለድርድር የሄዱት የኢራን ባለስልጣኖች በቃ ደብዳቤ ሜሴጅ ይበቃል ሜሴጅ እንጻጻፍ ሲል እሺ ነው ያሉት የአሜሪካ ባለስልጣኖች። እሺ በቃ እሺ እንዳላችሁ እሺ ጌታ እንዳላችሁ ምን ያከራክራል? ሜሴጅን በቃ ሜሴጅ ላኩልን አለው። ተመሳሰጀዋ ሜሴጅ እና ወጥተው ራሱ ተገቢ የሆነ መረጃ አልሰጡም። ለዓለም ሚዲያዎች ምንም መረጃ አልሰጡም። በቃ ትራምፕ 25% ታሪፍ ጥያለሁ ኢራን በቃ እምቢ አለች አይደላል። እሳቱ አርማጌዶኑ አንደዋለሁ ኢራንን ገልብጣታል። አይቻልም እና እንደ አፋይ ቀና ጎዳና አለች አይቴ ሰው መንገድ ሲወጣ በቃ በሜዳው አርጌ በሸለቆ አርጌ በተራራ ወጥቼ ቶሎ ደርሳለሁ ይላል። ግን እንደ አፍ አይደለም መንገዱ ሲወጣ ግን ተራራው አቆበቱ ደግሞ እንደ አፍ ስላልሆነ እንደ አፋይ ቀና ጎዳና ሆኗል። ትራምፕ አልቀናቸውም። የፈረደበት 25% ታሪፍ ከኢራን ጋር ገበያ ውስጥ የምትገቡ ሰዎች ማዕቀብ ጥዬባቸዋለሁ ብላል። እንደዚሁም ደግሞ ታይምስ ኦፍ እስራኤል እንግዲህ መረጃው አልወጣም፣ ግልጽ አልሆነም። ድርድሩ በምን ላይ ተስማምተዋል፣ በምን ላይ አልተስማሙም የሚለውን ለዓለም ሚዲያ ክፍት አላደረጉትም። መረጃው ሙሉ አይደለም። ታይምስ ኦፍ እስራኤል ግን እኔ ውስጥ ሚስጥር አዋቂዎቼ ወይም ደግሞ ይህን መረጃ በሚስጥር ያገኘሁት አካላት ኢራን በባሊስቲክ ሚሳኤሎች ጉዳይ በረጅም ርቀት ተወንጫፊ ሚሳኤሎች ጉዳይ ከአሜሪካ ጋር እንኳን ድርድር እንኳን ውይይት እንኳን መነጋገር ወሬ አልፈልግም ነው ያለችው። ይሄን እኔ አይደለም ያልኩት፣ ታይምስ ኦፍ እስራኤል ያወጣውን መረጃ ነው ለእናንተ ምነግራችሁ። ወሬ አልፈልግም፣ ንግግርም በቃ በዚህ ጉዳይ እንደውም በኒኩለር ጉዳይ ላይ ከፈለጋችሁ እያረፍን መወያየት እንችላለን። ባይሆን ኒኩለር ቦምብ አልሰራም፣ ግን ያው ማብላላቴን ግን አልተውም። እነዚህ ኢራኖች የሰው ጭንቅላት ያዘራል። አብናረቀኝ እውነት ማብላላቱ አብላላለሁ፣ ግን ኒኩለሩ ግን አልሰራም። የኢራን ጀነራሎች ደግሞ ምንድን ነው ያለት? የአገሪቱ መንፈሳዊ መሪ አያቱላ አሊ ሆምኔ ስለከለከሉን ነው እንጂ በማንኛውም ቅጽበት ያብላላለውን ዩራኒየም ወደ አቶሚክ ቦምብ ወደ ኒኩለር ቦምብ መቀየር እችላለሁ ብሏል። የአገሪቱ መከላከያ ማለት ነው። እና አሁን ምንድነው እንዳልኳቸው ኢራኖች እዚች ላይ የሆነች አሻጥር አስቧል። ምናልባት የተብላላውን ዩራኒየም ወደ ኒኩለር ቦምብነት ተቀይሮም ሊሆን ይችላል ወደ ራሽያ በማሸሽ የዓለም አቶሚክ ኤነርጂ ኢራን ገብቶ እንዲፈትሽና እንደወደሙ በተለይ ደግሞ አሜሪካኖቹ ያወደሙብን ይሄው ብለው አፎጋግረው ለማስወጣት የተብላለውና ያበቃለትን ዩራኒየም ደግሞ ከአገር ለማሸሽ በዚህም ማዕቀብ በማንሳት ኢራን ምናልባት በጥቂት ዓመታት ውስጥ ቢሊየንስ ኦፍ ዶላርስን ከነዳጅ ገበያ እንድታገኝና ኢኮኖሚያ እንዲያንሰራራ ለማድረግ ያሰበች ትመስላለች። ይሄ የኔ እይታ ነው መነግራችሁ ያለው። ያሰበች ትመስላለች። ነገር ግን ይሄንን የኢራንን በጣም ብልጣብልጥነት የተሞላበትን አካሄድ አሜሪካኖቹ ገብቷቸዋል። ስለዚህ በመንተፍረት ነው የተመለሱት። ተስማምተናንም አላሉ፣ አልተስማማንም አላሉ። ኢራን ማዕቀቡን ንግግሩን ስላልተቀበለች እናጠቃለንም አላሉ፣ አናጠቃምም አላሉ። የብረት ቆሎ ነው የሆነው። በቃ የኢራን ነገር በአጠቃላይ ለአሜሪካ የብረት ቆሎ ነው፣ አይቆረጦምም። ሊያዝ ለጎናሽ ያስቸገረ ነገር ነው እና ትራምፕ በፍጹም ኢራኖችን ሊያከብር አይችልም። ፍጹም የሆነ ጥላቻና ንቀት አለው። ስለማይቻል ከአቅም በላይ ስለሆነ ነው እንጂ የትራምፕ ንቀት በገንዛ ህዝቡ ላይ ጭምር ያ ሁሉ የአሜሪካ ጥቁሮች በጣም ብዙ መርጠውታል። ቀል ትንሽ የማይባሉ በብዙ መቶ ሺዎች የሚቆጠሩ የአሜሪካ ጥቁሮች መርጣቻል። ግን በአደባባይ እየሰደብ ነው። ከምርጫ በፊትም ጥቁሮችንና ሴቶችን ሲያንቋሽሽ ሲያዋርድ ነበር እና ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው ጨዋታው። አሁንም ከተመረጠ በኋላ ምንም ደንታ አይሰጥም። ለማንም ደንታ የለው። ከተመረጠ በኋላም ለማንም ደንታ የለው። የፈለገውን ይናገራል፣ የፈለገውን ያቆረሻል፣ የፈለገውን ያንቋሽሻል፣ የፈለገውን ያዋርዳል። ዝንጀሮ ናቸው ብለው ኦባማንና ሚስቱን ዓለምችን እዩ ብለው ለጥፎ ነበር ትዊተር ላይ። ዓለም በሙሉ ሲጮህና ሲያብድ መልሶ ልጥፉን አንስቷል። በዓለም ላይ የሚያስከብረህ ማሾርጎድ ወይም ደግሞ ማሽቃበጥ ሳይሆን ስራህ ነው። ማንነትን ካስከበርክ ትከበራለህ። አበቃ። ኢራንን እንደተለማመጠች አሜሪካ ኢራቅን ተለማምጣለች እንዴ? ሶሪያን ተለማምጣለች እንዴ? የመንን ተለማምጣለች እንዴ? ሊቢያን ተለማምጣለች እንዴ? ዓለምን አልተለማመጠች። ከአቅም በላይ ስለሆነ ነው። እና
ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችን ላይ ካርግ ሼር አድርጉ። በያላችሁበት መልካም ቀን እንዲውላችሁ ሞኝላችኋለሁ። ፒስ